ግን የሰው መረጃ ነፋልኝ እውነት አለኝ እግዚአብሔር በሚያውቀው ፈጽመሃትማል ብሎ ለመለሰልኝ መጽሐፍ ቅዱስ እውነት ካለ ላውራ ዘመናዊ አንድ ደቂቃ ወራች ወጋግመሽ አንድ አይነት ቆይ እድሉን እንስጣት እስከምት በቃኝ በቃ ጠገብኩ እስከምትል ታውራ ችግር የለው። እሺ ቀጥ መጽሐፍ ቅዱስ እውነት ካለን ፍርዱን ለፍርድ ነው እንጂ የሚሰጠው እውነት ከሌለን ሊያስፈራን አይገባም። አልምልም ብሎ መሸፈን የለበትም። ስለዚህ በመሐላ እንጨርሰው። ስለ ቤተሰቦቼ ስገባልሽ በእኔ ጉዳይ ቤተሰቦቼም ሆኑ ልጆቼ አንድ ነገር ቢሆኑ ተጠያቂና ተጠያቂው እሱና እሱ ብቻ ነው። ይሄን ህዝብ እንዲያውቅልኝ እፈልጋለሁ። ሌላው ሙሉ ኢትዮጵያውያን ይቅር እንድትሉኝ እፈልጋለሁ። በተናገርኩት ቃላት ይቅር በሉኝ በማለት እሸፍናለሁ። ሌላውን ሚውት አድርጌ እሰማሃለሁ ወይም ደግሞ ታትኜ ልሰማህ እችላለሁ። የሷን ጉዳይ አልሰማም፣ አልቀበልም። በህግ መሄድ ትችላለች። እስከዛሬ ለምን አልመጣችም? ለቤተሰቦቼ ጠይቃኝ ለምን በህግ አልሄደችም? ለምንስ ድጋሚ አልጠየቀችም? ከዚህ ውጭ ያለውን የሱን እሰማዋለሁ፣ እሷን ግን እሰማት አልችልም። ታትኜ እጠብቅሻለሁ። ምን ታርገሽ ስሚ፣ እዚህ ጥያቄ ከበጣልሽ ጭንቅላትሽ በኋላ ላይ እንድትጠይቂ ጀምር። እሺ አመሰግናለሁ። እውነት ለመነጋገር ዛሬም ተመልሳ እንደዚህ አይነት ሞራል ይኖራታል ብዬ አልገመትኩም። ተመልሳ እንደዚህ አይነት ነገሮችን ታወራለች ብዬ አልገመትኩም እውነት ለመነጋገር። ምክንያቱም በትናንትናው ዕለት ስልክ እየተደወለልኝ ስለሷ ሲነገረኝ የነበረው ውስጤን ስለረበሸኝ ትቼዋለሁ። ምክንያቱም ራሷን እንደምታጠፋ አይነት ነገር እንደዚህ አይነት ነገሮች ምክንያቱም 15,000 ህዝብ በተሰበሰበበት አንዳንድ ሪከርዶች ልኬልሻለሁ ከመጀመሪያው የባሰ። ምክንያቱም በህግ አግባብ እንኳን የሚያስጠይቃት ሪከርዶች ልኬልሻለሁ። ሜቢ ለህዝብ ቢተላለፍም ባይተላለፍም ዋጋ ስለሌለው ከአንቺ ጋር ይቀመጥ ማለት ነው። የተወሰነ ነገር ግን ማለት እፈልጋለሁ። እኔ ሱቅ ከከፈትኩኝ ጀምሮ በተለይ ሱቁ ከተከፈተ ከ2 ዓመት በኋላ ጀምሮ እኔ ሰላም የለኝም፣ ጤና የለኝም። በመኖርና ባለመኖር መካከል ነው የነበርኩት። አብዛኛውን ጊዜ ማሳልፈው በጸበል፣ አብዛኛውን ጊዜን ማሳልፈው በህክምና ነው ማሳልፈው። ከነበርኩበት አንጻር እግዚአብሔር ደግሞ ወልዶኛል። ራሴን ማላውቅበት ሰዓት ነበረ። በጣም እታመም ነበረ። ሱቁ ነው እንጂ ያለ እኔ አልነበርኩኝም። ሱቁ ነው የነበረው ማለት ነው። እና ትናንትና ራሷን ታጠፋለች በሚባልበት ሰዓት ላይ ህዝቡ እውነታውን ያውቃል። ምክንያቱም ከድምፅ በላይ ምንም የለም። ለምን እኔ በህግ ጠበቃም አለኝና ጠበቃውን በህግ ሊሄድ ሲል ሁሉን ነገር ለእግዚአብሔርና ለህዝቡ ልተው። ምክንያቱም ከዚህም በላይ ማስረጃ ማቅረቡ አስፈላጊ ስላልሆነ እግዚአብሔር ምስክሬን፣ እኔ ከአንዴ 2 3 በህይወት አልነበርኩኝም። አቡነ ዲሜጥሮስ ታውቋቸዋላችሁ ሁላችሁም እና በህይወት እንድቆይ ያደረጉኝ እሳቸው ናቸው። በጣም ይጸልዩልኛል፣ በጣም ያረጋጉኛል። በጣም ህይወቴ የተመሰቃቀለ እንደ ስሜ ሳይሆን የተመሰቃቀለ ማንነት ነው ያለኝ። በዋናነት ዘመና የመጣችበት 3 ነገር ፈልጋለሁ። አንደኛ እውቅና፣ ሁለተኛ ባህል ሀብት ስለሆነ ማስረጃ አይኖረውም። በዚህ እንደዚህ ብዬ አልቅሼ ህዝቡን አሳምኜ ገንዘብ እሱ መቀበል አለብኝ ነው። ሶስተኛ ትዳር መበጥበጥ። ሜቢ ተሳክቶላታል፣ ታዋቂ ሆናለች፣ ተሳክቶላታል። ነገር ግን እግዚአብሔር ደግሞ ባይፈጥረኝ ይህን መረጃ ባይኖር ሀቢብ አንቺ ራሱ አትለቅኝም ነበረ። በዚህ ድርጅት ውስጥ የአንድ ሰው ህይወት ብቻ አይደለም ከ30 በላይ ሰራተኛ ህይወታችን ተመሰቃቅሎ ነበር። ይሄ ማስረጃ ባይኖር ተቀብሬ ነበረ። በነገራችን ላይ እውነት እንደምታስበኝ ባለሀብት አይደለሁም። እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክሬ፣ ልጆችን ኢንሳይ ስራዎችን እየሰራሁ አልነበር። በጣም ምሰራው ለሰራተኛ ደሞዝ እንጂ ያን ያክል እህቴን መኪና ሽጬ ያሳከምኩት ስለሌለኝ እሷን እንደምታስበው አይደለም። ለልጆቼ ወተት መግዣ አጥቼ በተቸገርኩበት ሰዓት አለ። የመብራት ምከፍለው አጥቼ የመብራት ኤሲ ጠፍቶብኝ ልጆቼን ጎረቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባለሀብት ነህ ይህን አድርግ፣ ሰራተኞች ላይ የሆነ ነገር ሲፈጠር ሰው ይህን ይላል፣ ግን እውነታው ሌላ ነው።
እኔ እየሰራው ሳይሆን በህክምናና በጸበል ነው ጊዜን ማሳልፈው። ስለዚህ ስለሰማሁት ምንድነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ። ምክንያቱም እንኳን 15000 20000 ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሆኜ አስደግሜበታለሁ እንዲያድርግበታለሁ። ምክንያቱም የላኩልሽ ሪከርድን ደግመሽ ስሚው። ህዝቡ ያልሰማው አንቺ ሰማሽው። ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ አለ። መድኃኒቱን በምን እንደወሰድኩት እኔ እኮ ህይወቴን በመከራ ነው ያሳለፍኩት። ቤቢ እንሱ ከከፈትኩ ለምን ከፈትኩ ብዬ እግዚአብሔርን ያማረርኩበት ሰዓት አለና እኔ ልለምናት የምፈልገው አሁንም ልለምናት የምፈልገው ነገር እሷ ነገር ራሷን የሆነ ነገር ብታደርግ እንደ ሰውኛ ሊጸጽተኝ ይችላል። ምክንያቱም ዱባይ ለመግባት ምክንያቴ ነች። በሰዓቱ መልካም የነበረች ዛሬ ተሳስታ ይህን አድርጋለች። እንኳን ስም ማጥፋት በተግባር አድርገው ምንም አላልኳትም። በተግባር አድርገው ህይወቴ ሲመሰቃቀልብኝ ጭምር ምንም ያደረኩት ነገር የለም። እኔ ጉዳዩ ዛሬ እንዲዘጋ ፈልጋለሁ። ምክንያቱም በየቀኑ የሶሻል ሚዲያ ርዕስ ሆን አልፈልግም። አንደኛ ስራዬን መስራት ፈልጋለሁ። ሁለተኛ ደግሞ ያለውበት ሁኔታ የጤና ጉዳይ በጣም ከባድ ስለሆነ ጸበል መሄድን መታከም በጣም ፈልጋለሁ። 6 ዓመት 7 ዓመት ሶሻል ሚዲያ ላይ ወጥቼ አልኩ። አንገቴን ደፍቼ ስራ ከመስራት ውጭ በጣም ከተደረገብኝ አንፃር ሰዎችን እፈራለሁና አሁንም ልለምናት የምፈልገው በህግ አግባብ ይጀባት ከምትቀጣ ያደረገችው ካንቺ ጋር ያለው ሪከርድ በህግ ስለሚያስጠይቃት። ሁለተኛ ለ3 ቀን ሙሉ እናንተን አድክመናል፣ ህዝቡን አድክመናል፣ ስራውን ጥሎ እንዲከታተልን አድርገናል። ስለዚህ የበደለችውን ያሳዘነችውን እኔንም በድላኛለች፣ ህዝቡንም ይቅርታ ትጠይቅ። ይቅርታ ከጠየቀች እሷም ስራዋን ትሰራለች። ይሄ ራስ ማጥፋት ምናምን የሚባል ነገር ይቀራል። እንደገና ደግሞ እኔም አይምሮዬን ሰብስቤ ስራዎችን እሰራለሁ። በህግ አግባብ የምሄድበትንም አቆመዋለሁ። ስለዚህ ህዝቡን ገብታ ይቅርታ ትጠይቅ። እኔ እንደበደለችን አይደለም። ምክንያቱም እንኳን አንድ ዘመናዊ የራሴ እህት ከገጠር አምጥቼ ለሷ ብዙ ነገሮች ሁኜ ያሳከምኳት እህቴ ክዳኛለች አይደለም። ሀቢባ እውነቱን ትመስክሪያለሽ። እናቴን መስመር ላይ አድርጌ ደውዬላታለሁ። የምታስታውሽ ከሆነ ምንድነው ያለችው? ታኒቅ ራሴን ከፎቅ ላይ ወረውራለሁ በሐሰት መስክሪልኝ ብላ እናቴን ሁሉ ስታሳምን ነበረች። የገዛ እህቴ ማለት ነው። መቀደመ ሲከሰኝ የነበረ ወንድ ስሙን አልጥራው ለሱ ያደረኩትን ያውቃሉ። ለኔ ይሄ የሚገባኝ አይደለም። ለኔ ፈጽሞ ስለራሴ እኔ ማውራት ነው አልፈልግም። ለኔ የሚገባኝ አይደለም። ማለትም ይሄ ድምጽ ባይኖር ሙሉ ላይፍ የተበላሽቶ ነበረ። ትዳሬ ይበተን ነበር፣ ሰራተኞች ይበተኑ። ምክንያቱም ያለሁበትን ያውቃለሁ። እና ምንድነው ልንፈልገው ገብታ ይቅርታ ታድርግ። አለበለዚያ ሪከርዶቹ እንዲለቀቁ አደርጋለሁ። እንደገና ደግሞ ነገ ራሷን የሆነ ነገር ብታደርግ ሁላችንም እንደዚህ ወጣ ፍቅር ዲዛይን ጋር እንደዚህ መቀደመ መጀመሪያ ቀን ህዝቡ የሰማው እየቆራረጠ እየጫነ ብዙ ነገር የሚያደርገው ነገር አለ። ስለዚህ እውነታውን እንድትረዳ ገብታ ይቅርታ ትጠይቅ። ከዛም በኋላ ወደ ሌሎች መንገዶች እንሄዳለን። ብዙ ማውራት የምፈልጋቸው ነገሮች አሉ። ዛሬ እድሉ እንድትሰጪኝ እፈልጋለሁ። ገብታ ይቅርታ ትጠይቅ። እምቢ ካለች ሪከርዶቹን ትለቂልኛለች ማለት ነው። አመሰግናለሁ። ሶሊያና ገብተሽ ይቅርታ ጠይቂ ለህዝቡ። ካለበለዚያ በህግ የሚያስጠይቅሽ ብዙ ሪከርዶች ተደርገሻል። በጣም ብዙ ነገር ስትይ እዚህ ቤት ውስጥ ሳይሆን ከዚህ ቤት ውጭ። ፍላወር እየላከች ነው። ሞዴሬተሮች አስገቧት በረጁ ቦታ። ልናገር የምናገረው እኔ ራሴን አጠፋለሁ አላልኩም፣ ማጥፋትም አልፈልግም። እንዴት አስቦ እንደመጣለት አይዶን ነው አላውቅም። እኔ ራሴን አላጠፋም፣ መቼምም አላደርገውም። እውነት አለኝ፣ በጣም እውነት አለኝ። አሁንም ሳልፈራ የምነግርሽ እውነት ስላለኝ ነው በአባቶች እንሂድ ያልኩት። እውነት ስላለኝ ማለት ነው። እኔ ራሴን አላጠፋም። የእናቱን ስልክ ቁጥር አላውቅም፣ አልደወልኩም።
ከማንም ጋር ስልክ አልደወልኩምም አጠፋለሁም አላልኩም። ይሄም ደግሞ ካለ እኔ ችግር የለብኝም። ህዝቡ ማለት ይቅርታ ትጠይቂያለሽ አትጠይቂ፣ ሌላውን ተይና ይቅርታ ትጠይቂያለሽ አትጠይቂ፣ እሱን ብቻ ሌላ ማብራሪያ አልጠይቂ። ህዝቡን አይደለም እኮ ጠይቂኝ እያለሽ ያለው ህዝቡን ይቅርታ ጠይቂ ነው እያለሽ ያለው። አንደኛ ይኸውልሽ እኔና እሱ ከአባቶች አንምልም የሚለው ነገር ካለ ሀቢባ እንድትረጅኝ አሁንም ፍትሃዊ ሁኝልኝ በእግዚአብሔር። እሺ እሺ፣ እውነት አይደለ? እውነት ነው አይደለ? የሚፈልጉ አርጋብኛለች ካለ እንማል። እኔ አላደረኩም ስል እምላለሁ። በቃ መሐላ ነው የሚለየው። እሺ እንዴት መድኃኒት እንደሰጠሽው የሚያወራበትን ቪዲዮ የምታወሪበትን ቪዲዮ ላሳይሽ። አንቺ ይኸውልሽ፣ ቆይ ህዝቡ ይፍረድ፣ እኔ አይደለም የምፈርደው፣ ህዝቡ ይፍረድ። ይማል ወይስ አይማል የሚለውን ህዝቡ ይፍረድ እና ከኮመንት ከህዝቡ አይደለም በአባቶች አስደውዬ እጠራዋለሁ። እዚህ ጋር አሁን የምጠይቀው በአባቶች አስደውዬ አንቺም እንድትፈርጅ አልፈልግም። እዚህ ጋር ህዝቡ እንዲያቅልኝ የምፈልገው ለልጁ መድኃኒት አላደረኩም ቮይስ አድርጌያለሁ። አዎ ቮይሱን ያደረኩት ራሱ ባለበት ነው። እኔ አሁንም መድኃኒት እንዳላደረኩበት እምላለሁ። አላደረኩም፣ ማድረግም አልፈልግም። አይላ ምን ታርግልኝ? በቃ ሻንዲ ልክፈተው። እሺ መድኃኒቱን እንዴት አድርጋ በምን ማጠጣት እንዳለባት ስትጠይቂ አንዴ ተረጋጋ ላውራ። ህዝቡን ግን በእኔ ጉዳይ በአንዳንድ ነገሮች ጉዳይ 25,000 ህዝብ በነበረበት ስላጉላላዋቸው በጣም ዝቅ ብዬ ይቅርታ አድርጉልኝ። በተለይ ስም ጠራሽ ብላችሁ ለሰደባችሁኝም ላላችሁኝም ልጆች እውነት ነው፣ ስም ጠርቻለሁ፣ መጥራት አልነበረብኝም ከሆነ ይቅር በሉኝ ብያለሁ። ሁላችሁንም ይቅርታ፣ እዚህ ጋር ህዝቡን ይቅርታ አደርጋለሁ። እኔ ግን ለስራዬ መተተኛ አይደለሁም፣ ማረግም አልፈልግም። ልጆች አሉኝ፣ ልጆቼን ማሳደግ እፈልጋለሁ፣ ስራ መስራት እፈልጋለሁ። ልጆቼን እንዳላደግኩኝ በአንዳንድ ነገር ልታገደ አይገባም። ዘመናዊ እንዴት የምፈልገው እንድንገርሽ እንዴት የምፈልግ ብዙ ማብራሪያ አልፈልግም። ዘመናዊ እኔ እዚህ ሀገር ለመምጣቴ አንቺ ምክንያት ነሽ። በየትኛውም መንገድ በምን መልኩ የኔን ህይወት እስከምታመሰቃቂበት ሰዓት ላይ ለኔ በጎችን አድርገሻል። በምንም መልኩ የሚካድ አይደለም። አንቺ ጠላቴ አይደለሽ። አሁንም ያደረግሽው ነገር ሊጸጽትሽ ነው እንጂ የሚገባው ህዝቡ እዚህ የተሰበሰበው ህዝብ ህፃን አይደለም፣ የሚሸወድ ህፃን አይደለም። በየትኛውም መንገድ አዳምጪ ናትሽ፣ እባክሽ አዳምጪ። ስለዚህ አሁን እንደዚህ አድርጊያለሁ አላደረኩም፣ እንደዚህ አዳምጪ፣ እንደዚህ አድርጊያለሁ አላደረኩም አትበይ። ስህተት ሰርቻለሁ ይቅርታ በሚል ህዝቡን ጠይቂና ውጭ፣ ካለበለዛን ጥሩ አይመጣም። ግድ የለሽ አንቺ ይቅርታ ለማለት የፈራሽውን እኔ እኮ ሙሉ ላይፌን አመሰቃቅለሽው ነበረ። እኔን እኮ እግዚአብሔር ደግሞ ባይወልደኝ እንደዚህ ነው አልልሽም። ስለዚህ ስህተት ሰርቻለሁ ይቅርታ ብለሽ ውረጅ። ግድ የለሽም፣ አይጠቅምሽም። ግድ የለሽም። እኔ የምለምንሽ ስህተት ሰርቻለሁ ይቅርታ ብለሽ ብቻ ውረጅ። አይጠቅምሽም። ጨርሻለሁ። መልሱ ያንቺ። እሺ ሀቡዬ፣ ይቅርታዬ ማለት ችግር የለብኝም። ይቅር ባይነት የታላቅነት ነው። ግን እውነት ስላለኝ አልኩሽ፣ እውነት ስላለኝ ህዝቡን ስላጉላላሁት ብቻ ይቅርታ አልኩሽ። ገና ከመግባቴ በፊት በተያዘብኝ ቪዲዮ፣ ምክንያቱም በአንዳንድ ነገሮችም ብዙ ቪዲዮ አድርጌያለሁ፣ ብዙ ቮይስ አለኝ ከሱ ጋር ብዬ የመጀመሪያ ቀን ተናግሬያለሁ፣ ካስታወሽ ማለት ነው። አሁን እኔና እሱ፣ እኔም ክርስቲያን ነኝ እሱም ክርስቲያን ነው። ከቻለ ሊፈርደን የሚችለው ቤተ ክርስቲያን። ይሄ በሃይማኖት መደበቅ ምን አመጣው? ሃይማኖት ውስጥ መሸሸግ፣ አንዴ በብሔር አንዴ በሃይማኖት መደበቅ ለምን ያስፈልጋል? ለምን ይሄ በሃይማኖት መጽሐፍ ቅዱስ ይዘሽ መተሽ እንደዚህ ማለት በሃይማኖት ይኸውልሽ፣ ብዙ ጊዜ በሃይማኖት ለመደበቅ መሞከር፣ በብሔር ለመደበቅ መሞከር ሐቀኝነትን አያሳይም። ሐቀኛ ሰው በምንም አይደበቅም። ቆሞ ካጠፋን ጥፋቱን ይጋፈጣል። ጥፋትም ካለ ማንም ፐርፌክት የለም። ፐርፌክት አንድ አምላክ ነው። በቃ ሰው ሆኖ ማያጠፋ የለም። ጥፋት አለ። ሰው ነሽ። አጥፍተሽ ከሆነ ይቅርታ በጣም አጥፍቻለሁ፣ አለቀ፣ ይዘጋል ፋይሉ እንጂ በሃይማኖት በብሔር ለመሸሸግ መሞከር በጣም አጸያፊ ነገር ነው።
በብሔርም በሃይማኖትም አልሸሸግም አልደበቅም ካልኩኝ አልኩሽ እሱን አልኩሽ አይደለም መድኃኒት አብልቼ ለመግደል ነውና አይደለም መድኃኒት አብልቼ ለማጎሳቆል ነውና ከኔ ካንደበቴ ሲርቅ ወንድሜን ያስለመንኩበት ጊዜ ያለኝ አልኩሽ እኮ ለዚህ ሰው ምስክር ቢያስፈልግ የሰው ምስክር አምጥቼ እንዲህ ተራውን አሰልፍልሽ ነበር የሰው ምስክር እኔና እሱ አብረን የበላንበት ስንት ጊዜ የኖርንበት ከጎኔ አይራቅ ብዬ ያለቀስኩበት ምስክር አለኝ የሰው ምስክር ስለማያስፈልግ ነው ግን እዚህ ጋር ህዝቡ እንዲረዳልኝ ብቻ እውነት ስላለኝ እኔና እሱ እንተማመን ወይስ አርጌበታለሁ አዎ ወይስ አርጋብኝ ወይ ተናዳ ነው ይበል ወይ የሆነ ነገር ነው ይበል ልመንለት ግን መድኃኒት እንዳላደረኩበት ምሎ ያረጋግጥልኝ ወይ አላደረገችብኝም ይበል እኔ ማስታወኩን ላንቺ ቪዲዮ የላከው ያስታወቀው እንዳመመው አውቃለሁ ግን እኔ አላደረኩም እግዚአብሔር በሚያውቀው እኔ አላደረኩም ለዛም ነው እንማል ያልኩት እንጂ መጽሐፍ ቅዱስ ምለሽ በቤተ ክርስቲያን በኔ ባይደርስ ነገ ለልጆቼ ይደርሳል አውቃለሁ እምነት አለኝ መጽሐፍ ቅዱስ በጣም ኃያል ነው አይማልም እውነት ካለሽ ግን አያስፈራም በእምነት አትደበቂ ምንም መማማል አያስፈልግም መድኃኒት እንዴት እንዳጠጣችኝ እሷን ከፈችልኝ ነብይ ማመን ፈልግ አንቺ ልትደብቂ ለምን እንደፈለግሽ አይዶን ነው እምነት እኔና እሱ ክርስቲያን አይደለንም ወይ ይሄን ካላደረግሽልኝ በጣም አመሰግናለሁ ይሄ ከምንም እንትን የሚለን አይደለም ሀቡዬ የምትረጂኝ ከሆነ በሶሻል ሚዲያ ብቻ መተውሽ አይደለም ህዝቡ በተሰበሰበበት አንድ ነገር ልንገርሽ እኔ ሀቢባ ምን ይሄ ድራማ ስለሰራሽ መፈራ መስሎሽ ከሆነ በጣም ሀቅ ካለሽ አውልሽ እኮ ከማንም ጋር ብትጣይ ማለት ነው ሀቅ ካለሽ ከጎንሽ ይቆማል ሀቅ ከሌለሽ ግን ማንም ብትውይ ምንም በሃይማኖት ተውልሽ ልንገርሽ አይደለ አንድ ነገር በሃይማኖት ብትደበቂ በብሔር ብትደበቂ እኔን ሀቢባን አታስፈራሪኝም ፍታዊ የለመለ ድብን አርጌ ፍታዊ ነኝ ድብን የዛለት ይኸውልሽ ስላለቀሽ ብቻ እሱ ማስረጃውን ሳያመጣ ድራማ ስለሰራሽ ህዝቡ እንባሽን አይቶ ሀቢባ ማስረጃ የላትም እንጂ ልንገርሽ ማስረጃ የላትም እንጂ እንትን በይ ፍታዊ ሁኚ ይወቃላት ብለውኝ በነጋታው እህቱ መታ ልንገርሽ በነጋታው እህቱ መታ ውሸቴን ነው ብላ ይቅርታ ስጠይቅ እኔ ላይ ነበር የሚፈርዱብኝ እኔ ሚዛናዊ ባልሆን ያለ መረጃ አልሰማም ባልን ኖሮ ገባሽ አይደል አንቺ ግን ይኸውልሽ ካፈርኩ አይመልሰኝ ነሽ አሁንም ሌላ ቪዲዮ አለ ቮይስ አለ የሚከፈት እዚህ ጋር ሞር ነገሩ እየከረረ የበለጠ በራስሽ እያፈርሽ ከምትሄጂ ጉዳዩን ባጭሩ ቀጥተሽ ይቅርታ አጥፍቻለሁ ሰው እኮ ነሽ አንቺ መልአክ ነሽ እንዴ ማታጠፊው ሰው ነሽ አጠፊ ተሰማሽኝ አልኩት አንደርስታንድ አድርጊኝ ስሚኝ በምንም ልደበቅ አይደለም እውነት ስላለኝ ነው የነገርኩሽ ያለሁት አይደለም ወይስ ብዙ ነገር አድርጎ አስቀምጦ ሊሆን ይችላል ተናግሬያለሁ ብዙ ቮይስ አድርጎ ተቀምጦ ሊሆን ይችላል እኔ ግን እውነት አለኝ እውነት ስላለኝ እውነትን ደብቄ በቤተ ክርስቲያን ብዬ አልደበቅም እውነት ግን እውነት ስለሆነ አባቶች ይፍቱልን የኔና የሱን ጉዳይ ቤተ ክርስቲያን ትፍታ እሺ አንቺ ከህዝብ ትበልጫለሽ እሺ ምን እንድልኝ የፈለጋችሁ አንብብ የአማርኛውን ህዝቡ እየጻፈ ያለውን አንዴ ጎንበስ ብለሽ ኮሜንቱን አንብብ ህዝቡ ምን እያለ ነው ኮሜንት እዚህ ጋር ምን ይላል አማርኛው ህዝቡ የሚጽፈው ምን ይላል አሁን ምን ብዬ ምን አንብቢው ጽሁፉን ብቻ ማንበብ ብቻ ይቆና አንብቢው ምን አለ አንብቢው 430 አይምልም ሃይማኖት የሃይማኖት ጉዳይ አይደለም ጉዳዩ ይሄ ሶሻል ሚዲያ ላይ ነው ይሄ እንማማል ማለት በሃይማኖት መደበቅ ነው ገባሽ የልብን አድርሰው በሃይማኖት መደበቅ የልብን አድርሰው በብሔር መደበቅ ራስሽን ችለሽ በሁለት እግርሽ ቆመሽ ተጋፈጪ ጉዳዩን በቃ አጥፍተሽ ከሆነ አጥፍቻለሁ ይቅርታ አላጠፋው የምትይ ከሆነ ማስረጃ ማምጣት ታክሲ ሲምፕል እኮ ነው ጉዳዩ የሰው ማስረጃ እኮ አይሆንም ስላልሽ እንጂ የሰው ማስረጃ ነበረኝ የሰው ማስረጃማ አመጣሽ እኮ እህቱን አመጣሽና የሰው ማስረጃ ይኸውልሽ የሰው ማስረጃ እህቱን አምጥተሽ የገዛ እህቱን የእናቱን ልጅ ማስረጃ አምጥተሽ በነጋታው መታ እኔ ዋሽቼ ነው በይተብዬ ነው ብላ እኮ አለች ይኸውልሽ የሰው ማስረጃ እንዲህ ነው ዛሬ መጥቶ ይመሰክርና ነገ መጥቶ ተገድጄ ነው ይላል የዶክመንት ማስረጃ የሰነድ መናገር ለምፈልገው ማለት ነው ችግር የለውም መናገር የምፈልገው ሀቢባ እውነት አለኝ እግዚአብሔር የኔና የፍቅርን ያሳለፈውን እውነት ለሱ ክፉ አድርጌ ከሆን ፈጣሪ የስራዬን ይስጠኝ
በልጆቼም ላግኘው እሱም እግዚአብሔር ታምሩን አሳይቶኝ በልጆቹም ያገኘው ለሱም ታምሩን እንዲያሳየኝ ለመድኃኒዓለም እሰጠዋለሁ። ለፍቅር እንደዚህ የሆንኩ ሳይሆን ብዙ መከራ ያየውበት ብዙ ችግር ያየው። አሁን ሌላ ነገር እንዲወራ አይደለም እባክሽን። በቃ ሌላ በሚገባ ስሜን አጥፍተሽዋል እኮ አሁን ሌላ ተጨማሪ ስሜን ለምን ታጠፊዋለሽ? በቃ አንቺ ቪዛ ልካሽ ከማምጣት ውጭ ሌላ የሆንሽልኝ ነገር የለም። እኔ ህይወትሽን እንድትቀይሪ ብዙ ነገር አድርጌልሻለሁ። ብዙ ማስረጃ የሰው ማስረጃ ስለማይሆን ነው እንጂ የወሰድሽብኝ ብርም ታውቂዋለሽ። በቃ አሁን የተጠየቅሽውን ብቻ መልሽ እባክሽ። ወስጄ ከሆነ አልኩህ አንዴ እኔ ላውራ አይደል? ወስጄ ከሆነ አልኩሽ ለእግዚአብሔር ስጡት ብለሻል አይደል? በቀደም አንቺ ለእግዚአብሔር ሰጥቼዋለሁ። አዎ ማስረጃ የሌለው ነገር ለእግዚአብሔር ነው የሚሰጠው። ማስረጃ የሌለው ነገር የሰው ልጅ ለፈጣሪ ይሰጣል። ማስረጃ ከሌለሽ ምን ብለሽ ትከራከሪያለሽ? ችግር የለውም ካላችሁ የኢትዮጵያ ሕዝብ በሙሉ ይቅርታ ለሚገባ ወይስ ስህተት ሰርቻለሁ፣ ይቅርታ ስህተት ሰርቻለሁ። ይኸውልሽ ስላጠፋሁኝ ስላስቀየምኳችሁ ይቅርታ፣ ስላደረግኩት ነገር ሁሉ ይቅርታ ብለሽ ከህዝቡ ጋር ሰላም ፈጥረሽ ስራሽን ብትሰሪ ይሻልሻል። እንዴት እንድልህ የፈለገው ማለት ያለብሽ ስላስቀየምኳችሁ ይቅርታ አይደል? ስህተት ሰርቻለሁ፣ ስለሁሉም ነገር ይቅርታ። ስህተት ሰርቻለሁ። በቃ ይችን ቃል ተጠቅማችሁ ስህተት የሰራሁት ይህ ቮይስ በእኔ አንደበት መውጣት አልነበረበትም። ጸያፍ ነው። ህዝቡን ሙሉ የኢትዮጵያ ህዝብ ይቅርታ ከማለት ውጪ ሌላ ምንም ልል አልችልም። ህዝቡን ይቅርታ። እኔ እናንተን ግን ፈጣሪ የላይኛው ፍርድ እንዲፈርደን እፈልጋለሁ። ሀቢባ ይቅር በይ። ይቅርታ ከዚህ ጋር ዘግቻለሁ። እኔ እናንተን ፈጣሪ ድንግል ማርያም እውነቷን ታሳየኝ። ሌላ ምንም አልልም። እግዚአብሔር ለአንተ እኔ ክፉ ከሆንኩኝ መድኃኒዓለም እውነቱን ያሳየኝ፣ ለአንተም ያሳየኝ። ሌላ ምንም ማለት ዘመናዊ እንዳትወጭ አንድ ደቂቃ አዳምጪ። እንዳትወጭ አንድ ደቂቃ አዳምጪ። አይገባኝም። አንድ ደቂቃ ዘመናዊ ቀጥልሽ። አይገባኝም። ፍቅር አይገባኝም። እኔ ዘመናዊ አዳምጪ። እኔ እየታገስኩሽ ያለሁት መውጪ ለምንድን ነው የምትመውጪ? አቢባ የምትመውጪ ፍትሃዊነት ለምን አትሆኝም? ዘመናዊ ነገሩ ቢያጥም ስትጠቀሚው አንቺ ነሽ። ነገሩ ቢያጥም ስትጠቀሚው አንቺ ነሽ። ነገ የሆነ ነገር አዳምጪ። በቃ አለቀ። እዚህ ጋር ተፈጥሬዋለሁ። የስራዬን ይስጠኝ፣ የስራህን ይስጥህ። ይሄ ለኔ አይገባኝም። ከተገባኝም ደግሞ እግዚአብሔር የእስራኤል ይስጠኝ። ግን ልጆቼን፣ እናቴን፣ አባቴን ደካማ እናት አባት አለኝ። የምታስፈራራኝም የምትለውን በእነሱ ነው። ሀቢባ 21,000 ህዝብ በቃ እኔ ጨርሻለሁ። ሀቢባ እኔ ጨርሻለሁ። ወደ ማስረጃው ሂጅልኝ። በቃ ላሳይ ቪዲዮቹን ቮይሶቹን ላቅርብ። አመለጠች እንደ ልማዷ። ይሄ ህዝብ ያንቺ